የኔ አምላክ እግዚአብሔር ነው። ክብር ሁሉ ለእግዚአብሔር ይሁን። በምድር ዙሪያ ያላችሁ ቅዱሳን እንዴት ናችሁ? ክብር ለጌታ ይሁን። ዛሬ ምን መጥቻለሁ። በዚህ ወንጌላዊ ተረጋሽ ነኝ። እንደምታውቁኝ በምድር ዙሪያ ያላችሁ እንዴት ከረማችሁ? እንዴት ሰነበታችሁ? እግዚአብሔር የተባረከ ይሁን። ዛሬም በጸሎታችን መስመር ላይ ተገኝተናል። አብረን የእግዚአብሔርን ፊት እንፈልጋለን። ጌታ ስሙ የተባረከ ይሁን። ዛሬ አንድ እግዚአብሔር በልቤ ያስቀመጠውን ነገር ከእግዚአብሔር ቃል ተናግሬ ከዛ አብረን እንጸልያለን። ርዕሴ እንደዚህ ነው። ክብር ስትፈልጉት ይሸሻችኋል፣ ክብር ስትተውት ደግሞ ይፈልጋችኋል። የሚገርማችሁ ነገር ቅዱሳን ከብሮ ጨርሷል። ክብር ከተውት ይፈልጋችኋል። ደግሞ አሁን በምድርም ከፈለጉት ግን ይሸሻል። ክብር እኛ በመፈለግ እግዚአብሔርን በማክበር ብቻ ነው የምንከብረውና ለሰይጣን እግዚአብሔር የተናገረው ኢሳይያስ ምዕራፍ 14 ቁጥር 12 ላይ ተናግሬ ከዛ ጌታችን ኢየሱስ ክርስቶስ ደግሞ ፊልጵስዩስ ምዕራፍ 2 ቁጥር 7 ላይ ልዩነታቸውን ዛሬ ትንሽ ተናግሬ የኛ አምላክ እንዴት ትውት ሲሆን ክብር እንዴት እንደተከተለው ዲያብሎስ ደግሞ ክብርን እንዴት ሲፈልግ እንዴት እንደተጣለ ዛሬ ይናገራለሁ። የዲያብሎስን ስራስ ቅዱሳንን የሚያስተው መንፈስ ደግሞ እንወጋለን፣ እንጸልያለን። እግዚአብሔር በዚህ መስመር ይሰራል። እግዚአብሔር ስሙ የተባረከ ይሁን። ስለ ሰይጣን ስናገር እንደዚህ ይላል፣ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ ይላል። እንዴት ወደክ? በልቢ ወደ ሰማይ አርጋለሁ አልክ። ዙፋኔን ከከዋክብቶች በላይ አደርጋለሁ አልክ፣ በልዑልም ይመሰላለሁ አልክ፣ ግን ወደ ሲኦል ተጣልክ ብሎ ይናገራል በዛ ክፍል ላይ። ጌታ ስሙ ይባረክ። ሰይጣን ሁሉ ጊዜ ምልክቱን የምታውቁት ሰው ጋር ሰውየው ከፍ 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 ሊበል ካለ በራሱ ማለት ነው የእግዚአብሔር መስመር አይደለም፣ የእግዚአብሔር መንገድ አይደለም። ሰይጣን ከፍ ላለው አለ፣ ዙፋኔን ከከዋክብት በላይ አደርጋለሁ አለ። ከፍ ላለው ሲልየው እስከ ሲኦል ለዘላለም በማይሰራይ መንገድ ተጣለ። እና ስሰብክም እንደዚሁ ነው ስብከቱ። ከፍታ ነው የምፈልገው ሁልጊዜ። ሔዋንን ዘፍጥረት ምዕራፍ 3 ላይ እንደዚሁ ነው። እንደ እግዚአብሔር ትሆኛለሽ፣ ከፍ ትያለሽና ቢ ብሎ ነው ያሳተ ሰው። ከፍ ትላለህ ካለ ሰይጣን ነው ሁልጊዜ ከፍ ከፍ ትላለህ፣ እንትናን ትበልጣለህ፣ አንተ እዚህ ቦታ መያዝ አለብህ፣ ከፍ ማለት አለብህ ካለ እየሸነገለ ነው፣ እየዋሸ ነው፣ ሰይጣን ነው ማለት ነው። ስለዚህ እንወጋዋለን። በዚህ ዘመን ቤተክርስቲያንን እያታለለ ቅዱሳንን እያታለለ ያለ እሱ ነው። ምክንያቱም ለምን መሰላችሁ? እኛ ክርስቶስ ኢየሱስን የምናመልክ ቅዱሳን፣ በምድር ዙሪያ ያላችሁ እናንተ ቅዱሳን፣ እኛ ክርስቶስ ኢየሱስ ትሕትናን ነው ያስተማረን። ከሰማይ ሰማያት ከዙፋኑ ወርዶ በእውነት ወደ ሰው በእውነት የባሪያ መልክ ለብሶ በሰው ተመስሎ በሰው ማህፀን አድሮ በበረት ተወልዶ ዝቅ ብሎ እስከ ሞት ድረስ እኛን ሰይጣን የጣለንን ወደ ሲኦል እንድፈረድብን ያደረገን ያነሳን ጌታ ኢየሱስ በእውነት የባሪያ መልክ ለብሶ ዝቅ አለ። ከዛ የተነሳ ይላል እግዚአብሔር አባቱ ያለ ልክ ከፍ ከፍ አደረገው ይላል። ያለ ልክ ዝቅ ስላለ ያለ ልክ ከፍ ከፍ አደረገው። ጌታ ስሙ የተባረከ ይሁን። እና ወገኖች ሆይ ከፍ 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 ለምን አላልኩም ብላችሁ አትቸገሩ በጭራሽ። ሰይጣንን ከፍ ከፍ ታፈልጎ ሔዋንንም ያሳተ ያበላው በዛ ጊዜ እንደ እግዚአብሔር ትሆኛለሽ፣ ከፍታ ታገኛለሽ ብሎ አታለለ። አታላይ ነው ሰይጣን። እኛ ከፍታችን በአብ ቀኝ ሆኗል፣ ጨርሰናል። በምድር እንደው ከፍ ገና የምንልበት አይደለንም። የተናቅሽ አይደለሽም በጭራሽ። ጌታና ምንሻል ጌታ ኢየሱስን ተቀብለሃል፣ ጌታ ኢየሱስን ታውቀዋለህ። እንዲህ ከሆነ የትሕትና መንገድ የከፍታ መንገድ ነው። ክብር የመፈለግ መንገድ ግን የውርደት መንገድ ነው። ወገኖች ዲያብሎስ ከፍ ብሎ ነበር። እግዚአብሔር በእውነት ስልጣን አላጎደለበትም። ሕዝቅኤል 28 ላይ ስናገር ከተፈጠርክበት ጊዜ ጀምረ
ፍጹም ነበርክ እስከምትስት ቀን ድረስ ይላል። ከፍታ እስከፈለገ ቀን ድረስ እሱ ከፍታ ላይ ነበር። ጭራሽ ሊጨምር አለ። ከዛ እግዚአብሔር ጣለው ማለት ነው። ጌታ ስሙ የተባረከና የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ የትህትና መንገድ ያሳየን። ዝቅ ከፍታ የከፍታ መንገድ ልንገራችሁ። በእውነት ዝቅ በማለት ማንም የትም ይድረስ፣ ማንም ምንም ይሁንለት፣ አንቺ ጠብቂ እግዚአብሔር። እኛ ከፍ የምናደርገው አምላክ አለ። ያከበሩኝን አከብራለሁ ያለ ጌታ አለ። አይዞሽ፣ ነገር ቢዘገይም እንኳን በእርግጥ ይመጣል። እኛ እግዚአብሔር ነን። ከክርስቶስ ነው ትህትናን የተማርነው። ከኔ ተማሩ አለ ጌታ ኢየሱስ። እኔ በልቤ የዋህ ትሑት ነኝ። ከኔ ተማሩ፣ ከሌላ ተማሩ። ከፍ 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 የሚልባችሁ ካለ ተውት፣ ትንሽ ጊዜ ጠብቁት። በቃ ከፍታ ዝቅታን ነው የሚያመጣ። ዝቅታ ግን ዝቅ ስንል ከፍታን ነው የሚጠብቅሽ። በእውነት ጌታ ይባረክ። የክርስቶስ መልክ ነው። ክርስቶስ ያለ ልክ ዝቅ አለ፣ ያለ ልክ ከፍ አለ። ከስም ሁሉ በላይ ስምን ሰጠው። ያለ ልክ ከፍ ከፍ አደረገው። ጉልበት ሁሉ ይንበረከክለታል። ሃሌሉያ። ትህትና ክብረትን ትቀድማለች ይላል ምሳሌ ላይ ስናገር። ትህትና ክብርን ትቀድማለች። ትዕቢት ደግሞ ውርደትን ትቀድማለች ይላል። ትዕቢተኛ ሰው ይዋረዳል፣ ትንሽ ይቆያል እንጂ በልባችሁ ትሑት ነው ያለ፣ ትህትና ነው ያለ፣ ትዕቢት ነው ያለ። ትህትና ከሆነ በእውነት ክብር ጠብቂ፣ ክብር ጠብቂ ወንድሜ። የክብር መስመር ላይ ነው ያለፈው። ሃሌሉያ። ዲያብሎስ አሳች ነው። ዲያብሎስ ከፍ አላልክም፣ ቦታ አትያል፣ አንተ እንትና ገብቷል፣ ትንሽ ነህ፣ ንቆሃል ይላል። እኛ እንዴት በእግዚአብሔር ዘንድ የከበረናል። ማነው ምንቀን? ሰው ስላለ በክርስቶስ ኢየሱስ የዘላለምን ሕይወት ያገኛል። በአብ ቀኝ የተሰወረን የተመረጠ ምርጥ ሕዝብ ነን እኛ። ሃሌሉያ። ክብር ለኢየሱስ ይሁን። ዲያብሎስ ያስታል። በዘመኑ ሁሉ ዲያብሎስ ያስታል። የሁላችሁ እንደዚህ ያለ ሃማ አንድ ጊዜ ንጉሱ ያከብረው ዘንድ ምን ይደረግ? ያ ሁል ጊዜ ንጉሱ እሱን ከፍ ከፍ አድርጎት ነበር። መርዶክዮስ ግን እግዚአብሔርን እያመለከ በር ላይ ነበር፣ ዝቅ ብሎ ነበረ። ግን አይሁዳዊ ነው፣ የእግዚአብሔር ልጅ ነው፣ ጌታን ያውቃል። ግን እና ዝቅ ብሎ ተቀምጦ ነበር። ያኛውን ከፍ 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 አለ፣ አማለቃዊው ከፍ አለ። ከዛ አንድ ቀን የመርዶክዮስ ነገር መልካምነቱ ስታወቅ ንጉሱ እንደዚህ አለ፣ አማና ንጉሱ ያከብረው ዘንድ ለሚወደው ምን ይደረግለት ስል በልቡ ይላል እግዚአብሔር ቃል። ሃማ በልቡ ያለኔ ንጉሱ ከፍ ሊያደርግ የሚችለው ማን ነው ብሎ አሰበ። ያለኔ የሚሉ ሰዎች አሉ። ያ ከኔ በላይ ማን አለ አለ። እኔው ነኝ አለ እና ከዛ ወርቅ ከንጉሱ መግፈፍ ጀመረ። የንጉሱ ወርቅ እንደረገለት፣ የንጉሱ ፈረስ፣ የንጉሱ እንትኖች ያጅቡት፣ ንጉሱ ያከብረው ዘንድ ለሚወደው እንዲደረግለት ብሎ ፈረስ ላይ ያስቀምጡት፣ ያከብሩታል። በልቡ ይላል እኔ ከኔ በላይ ማን አለ ብሏል። በልባችሁ የምታስቡት ነገር ምንድን ነው? እግዚአብሔር የልብ አምላክ ነው። ከዛ ሄድና የተናገርከው ለመርዶክዮስ አድርግ። ከፊቱም እየሮጥክ መለከት እየነፋ ከፊቱ እየሮጥክ ለልጄ ለመርዶክዮስ ለእግዚአብሔር ሰው፣ ይሄ ለቅዱስ ሰው፣ ለሚጸልይ ሰው፣ ጌታን ይጠብቅ ለነበረው ሰው፣ ሁሉ ጊዜ ለሚያመልከው ሰው አድርግለት። ከፊቱ እየሮጥክ ንገርስ። ኩምሽሽ አለ። እሱ ብቻ ነው እንዴ? በኋላ እንደውም ያው የነገር የኋላ ነው እኮ ነገር ያለው። እንደው ስለሱ ተገለጠ አይደል እንዴ? ክፋቱ፣ አመጹ ተሰቀለ ባዘጋጀው ላይ። የኋላችሁ ክብር ነው ወገኖች። በጌታ የሆናችሁ ትንንሹኑ ትልልቅሙ፣ ሃሌሉያ። ከኋላችሁ ክብር አለ። ካንቺ ኋላ ክብር አለ። ከልጆችሽ ኋላ ክብር አለ። ከአንተ በኋላ ክብር አለ እንደሚባለው አይደለም።
በጌታ ውስጥ ሆኖ እንኳን አንዳንድ ሰው በቃ በጣም ክብርን ቦታን የሚፈልጉ ሰዎች አሉ። ክብር እንደምንም እንትን ውስጥ መታየት የሚፈልጉ ካሜራ ውስጥ እንደምንም መግባት የሚፈልጉ ሰዎች አሉ። ግን ምንም ጥቅም የለው። እኛ ክብር ጨርሰናል። አከበረን። ያከበራቸውን አጸደቃቸው፣ ያጸደቃቸው እስከ መጨረሻ የመረጣቸውን አከበራቸው፣ ያከበራቸውን አጸደቃቸው ብሎ እኛ ተመርጠናል። አሜን በይ። ሻካፓራና ማላጋንቶ እኛ የኢየሱስ ነን። ትህትናን ከኢየሱስ ነው የተማርነው። በልበ ትሑት ነን። ከኔ ተማሩ፣ ክብር ያመጣል። ልጆቼ እኔ ነኝ የማከብራችኋል። ማንም ሊያከብራችሁ አይችልም። ማንም ሊያዋርዳችሁ አይችልም። እልቅ እግዚአብሔርን ተከታተሉ። ክርስቶስን በልባችሁ ጠብቁ። ከመንፈስ ቅዱስ በመንፈስ ቅዱስ ተመሩ። መንፈስ ቅዱስን ውደዱ እና ሰው ሳይወድቅ በፊት ይላል ምሳሌ ላይ ሰው ከመውደቁ በፊት ይላል ምሳሌ 18:12 ላይ በልቡ ከፍ ከፍ ይላል። ልብ ከባድ ነው። ሰው ከመውደቁ በፊት ከፍ 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 ይላል። ልቡ በልቡ እንትና ይበልጣለሁ ይላል። እኔ ይሻላለሁ ይላል። ከኔ በላይ አማ ማርዶክዮስን የሰራዊት ጌታ እግዚአብሔር በበር ላይ የሚያይ እግዚአብሔር የእሳት ነበልባል ያሉ አይኖች አሉት እግዚአብሔር ጠልቆ ያያል። እግዚአብሔር አንስቶ አከበረው። ያከብራል። በምድርም ቢሆን ደግሞ በምድር ላይ ምንድነው ክብሩ? እኔ ግን ክብሩ ምንድነው? ሁለት እንጀራ የሚበላ የለ። በእውነት ምንድነው እሱ? በቃ ምን ያለው ትለብሻለሽ፣ ያለው ትበያለሽ፣ ትወጣለሽ፣ ትገባለሽ። ምድር 70 ዓመትሽን ትጨርሻለሽ። በሰማይ ነው ልዩነቱ። ሃሌሉያ። በምድር ያደረግሽውን ታጭዳለሽ በሰማይ። ስለዚህ በሰማይ በአብ ዘንድ ክብር አለን እኛ በክርስቶስ ኢየሱስ የተመረጠን ሰዎች እና በአገልጋዮች በቤተ ክርስቲያን ውስጥ ቅዱሳን በቤተ ክርስቲያን ውስጥ በእውነት በዚህ ክብር ሲሻሙ ያሳዝናሉ በጣም። እኔ ሲሉ ያሳፍራል በጣም። ኖ ጌታ እኛ ያከበሩት ይከብራሉ። ደግሞ ከብረን ጨርሰናል። በእውነት ከሰው መካከል ተመርጠን እኛ ማነሽ አንቺ ማነህ አንተ? ከእልፍ አእላፋት መካከል ለዘላለም ዓለም ለዘላለም ሕይወት ክርስቶስ ሞቶልሽ ዓይንሽ በራ አወቅሽ። ብዙዎች እየተነገራቸውም አላወቁ፣ ሊገባቸው አልቻለም በጭራሽ። ወይ ጌታው አልተሰወረብሽም። አንተ አልተሰወረብህም። ጌታ ኢየሱስ የእግዚአብሔር ልጅ ጌታ ነው። በራል። ከጥቂት ጊዜ በኋላ ሄድን። ምንፈልገው ወርቅ እዛ ነው ያለው። ምንፈልገው ክብር፣ መልካም ነገር፣ ደስታ፣ እረፍት፣ ዘላለም ሐሴት በሰማይ አለ። ከጥቂት ጊዜ በኋላ እንሄዳለን። እኔና አንተ እንሄዳለን። በእውነት ምድር የምንዘገጃጅበት ቦታ እንጂ የምንኖርበት መኖሪያችን አይደለችም በጭራሽ። ሳምንት ተናግሬያለሁ። ልጅ ማህፀን ውስጥ እንደሚዘጋጅ ወደዚህ ዓለም ለመምጣት እኛ በዚህ ምድር እንዘጋጃለን። መኖሪያችን በሰማይ ነው። የዘላለም አምላክ መኖሪያችን ከክርስቶስ ጋር ለዘላለም ዘላለምን ቁጥር ታውቃለሽ። ለዘላለም በእረፍት እንኖራለን። የማያምኑ ደግሞ ጌታ ኢየሱስን ጨልያሉ። ይሄ ሞተው የተሰቃየው በመስቀል ላይ ታረደው ይሄም በግ እንደ በግ ዝም ብሎ በሸላቾች ፊት ዝም እንደምን በግ ዝም ብሎ የታረደውን ይሄ ጌታ ቸል ያለ ሰው በዘላለም እሳት ይቀጣል። ከሰይጣን ጋር ሰይጣንን የወገነ ማለት ነው። ክርስቶስን ቸል ማለት ሰይጣንን መወገን ማለት ነው። የክርስቶስን መንገድ እምቢ ማለት የሰይጣን መንገድ ላይ መሄድ ማለት ነው። ቅዱሳን አስተውሉ። ኢየሱስ ያድናል። የኛ አምላክ ጥቂት ጊዜ ነው በዚህ ምድር ላይ ጨክኝ። ችግሩን አውቃለሁ። ከባድ ነው። መከራውን አውቃለሁ። ስቃው ፓሻ ካላቡ ካራዲና ማሳያላቦስ መንፈስ ቅዱስ አለ ይረዳሻል። መንፈስ ቅዱስ ይረዳኛል። ስለዚህ ቀን አይሸንግላችሁ። የዲያብሎስን ሽንገላ ተቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል የእግዚአብሔር ቃል። የእግዚአብሔርን ዕቃ ጦር ልበሱ። ጽድቅ፣ እውነት፣ እምነት፣ ቅድስና፣ እግዚአብሔርን መምሰል፣
ስትለብሱ ይዞራል እንጂ አያገኛችሁም። ስለዚህ አይሸንግለን። በማጣት አይደለምኛ፣ በማግኘትም አይደለም፣ በህመም አይደለም፣ በጤናም አይደለም። ጌታ ኢየሱስ ደግሞ ፈዋሽ አምላክ ነው፣ አዳኝ አምላክ ነው፣ ባለጸጋ ነው። ብርና ወርቅም የሱ ነው። በእውነት እግዚአብሔር ትልቅ ነው። ወዳጆቼ ወዳችኋለሁ፣ በጣም አከብራችኋለሁ። ስለዚህ ትዕቢት ውድቀትን ትቀድማለች። ትዕቢተኞች ይወድቃሉ፣ ለትሑታን ግን ጸጋን ይሰጣል። ጌታ ኢየሱስ ማቴዎስ 23:12 ላይ ራሱን ከፍ ከፍ የሚያደርግ ሁሉ ያለ ይዋረዳል። እስቲ ከፍ 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 አጅቡኝ የሚሉ ሰዎች እዩት። በእውነት በጋና ነው መጨረሻቸውን አላየን። ራሱን ከፍ የሚያደርግ ይዋረዳል፣ ራሱን ደግሞ ዝቅ ዝቅ የሚያደርግ ይከብራል ይላል። ይሄ ነው ርዕሴ ዛሬ። ክብር ስትፈልጉት ይሸሻል ያልኩት ለዛ ነው። ክብር ደግሞ ተውኩት። እኔ በቃ ጌታን ብቻ ነው ማከብረው ስትሉ ያው ይፈልጋችኋል። የት ነው ያለች የት ነው ያለሽ ብሎ ትሁት ስትሆኑ ሰው ሁሉ ይወዳችኋል። በእውነት ቦታ ሁሉ ታገኛላችሁ። ከየመስሪያ ቤቱ ትሁታንን እንትናን ዝብ እናስቀምጥ፣ ጥሩ ሰው ነው፣ ቅን ሰው ነው፣ ጻድቅ ሰው ነው ስትሉ ስባሉ አልሰማችሁ? ሻካራ ፖተና ማጋራራ ዲናማስ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ክብር የኢየሱስ ነው። ኢየሱስን በማክበር ደግሞ እንከብራለን። ደሞኛ በአቀኝ በክርስቶስ ኢየሱስ አምነን ዘላለማችን ኩናኔ አይደለም፣ ዘላለማችን የእሳት ባህር አይደለም። ለዘላለም ድነናል። ይልቅስ ለቤተሰቦችሽ ጸልይ፣ ላልዳኔ ዘመድሽ፣ ወንድምሽ፣ እህትሽ ጸልይ። እሱ ነው ይልቅ። እኛ ጌታ ስሙ ይባረክ። ሰው እንደምንቅሽ እንዳይመስልሽ፣ እንደዛ አይደለሽም እንዴ። ጌታ ከበረሻ መረጠሽ እኮ ከአላፋት መካከል ከስንት ቢሊየን ህዝብ መካከል እኮ አንዱ አንቺ ነሽ የተመረጥሽው። አንተ ነህ የተመረጥከው እኮ እንዴ። ሻኩ ፓራላጋቲና ማሶጋ እስከ ዛሬ ደግሞ እድል ሰጠሽ፣ እድል ሰጠ እንድትኖር። ከዛ አሁንም ሁሉን ነገር እንድታገናዝቢ፣ የበለጠ እንድታድጊ፣ የበለጠ ጌታ እንድታቂ፣ ወንጌል እንድትሰሪ፣ ወንጌል ላልገባው ሰው ደግሞ እንዲገባው በእውነት እንድትጸልይ አንተም ወንድሜ በምድር ላይ ኖር። አገልግል ደግሞ ጸጋ የለም በውስጥ ያለ ጸጋ አይደለንም እኛ የዳናችሁ እናንተ ቅዱሳን ሁሉ ጸጋ በውስጣችን አለ። የሆነ ምንድነው ውስጥሽ የሚመኘው እሱን አድርግ። ለጌታ ክብር በሰማይ ለዘላለም ዓለም ትከብሪበታለሽ። ኢየሱስ ክርስቶስ ጌታ ነው እና ርዕሴ ክብር ስትፈልገው ይሸሻል ልሊ ነው። እናንተ ክብር አዋጅ ክብር የምትፈልጉ ሰዎች ክብር የሚፈልገውን ሰው ይሸሻል። ክብር በቃ ነው አልፈልግህም እኔ ኢየሱስን ነው የማከብረው የሚለውን ደግሞ ይፈልገዋል። ዲያብሎስ ክብር ከፍ ላለው ሲል ዝቅ አለ። ጌታ ኢየሱስ ደግሞ ዝቅ ላለው ሲል ከፍ አለ። አያማላ የተቃራኒው ይሁት። ክብር ሁሉ ለኢየሱስ ይሁን። እኛ የኢየሱስ ልጆች ነን። በዝቅታ ከፍ እንላለን። ትሑታን ነን እኛ። ከማንም ጋር አንፎካከርም፣ ከማንም ጋር አንወረድም። እንዴ እኔ መንገዴ ሌላ ነው፣ እኔ ማንም አይደለሁም። ማሸካላ ፖራማት ወንጌላዊ ታረጋሽ ነኝ እኔ ለተፈጠርኩለት ዓላማ ኖራለሁ። ለእናንተ ጸልያለሁ። አንዳንዱ በዚህ ገብቶ ይጸልያል፣ አንዳንዱ ደግሞ ይንቃል፣ አንዳንዱ ደግሞ ደስ ይለዋል። ራሱ ጉዳይ። እኔ ግን የክርስቶስ ልጅ ለጠፉ ሰዎች የምጸልይ የደከሙትን ማግዝ በተቻለኝ መጠን ጸጋዬን እያነገርኩ ያለው ሰው ነኝ። ስለዚህ ወገኖቼ በርቱ፣ ልጸልይላችሁ ነው ዛሬ የመጣሁት። ክብሩን ኢየሱስ ይውሰድ። በእውነት የሚያስት መንፈስ በዚህ ምድር ላይ ሰዎቹን በመንገዳቸው እንዳይሉ ሁሉ ጊዜ ትንሽ ነሽ እያለ ዝቅ ማለት የለብሽም ከፍ በል እንጂ እያለ ራሱ የወደቀበትን መንገድ ሰዎችን ሔዋንን ከገነት ያወጣበትን ስልት ዛሬም እየተጠቀመ ያለ ዘንዶ በክርስቶስ ኢየሱስም እየተወጋ በኢየሱስ ስም ስራ ይፍረስ፣ ምክር ይፍረስ ከእይቶቼ ዘንድ
በኢየሱስ ስም ከወንድሞቼ ዘንድ በዚህ በኩል ትከብራለህ፣ በዚህ በኩል ታገኛለህ፣ በዚህ በኩል ከፍ ከፍ ትላለህ። ማንም ለምን ያይንቁሃል የተናቅነ የምትል አንተ ዘንዶ በክርስቶስ ኢየሱስ ስም በትሁቱ ጌታ አረድኩ ዛሬ መታሃል። ስራ ይፍረስ፣ ምክር ይፍረስ፣ እቅድ ይፍረስ፣ ዓላማ ይፍረስ። ለትሁታን ጸጋን ይሰጣል። ናማሼ ካላፖ ካራባዲያ ጌታ ኢየሱስ ሆይ ሊለምን በክርስቶስ ኢየሱስ አባት ሆይ ሊለምን መንፈስ ቅዱስ ሆይ ሊለምን በዚህ ሰዓት ጌታ ሆይ በኔና በይቶቼ ላይ በወንድሞቼ ላይ ቅዱሳን ላይ የትህትና መንፈስ እንድታፈስ ለምናለሁ። ጌታ ሆይ በእውነት ትሁት እንዲሆኑ ቅን እንዲሆኑ ካንተ እንድንማር እንድታግዘን ለምናለሁ። ጌታ ሆይ በልብ የዋህ ነኝ፣ ትሁት ነኝ፣ ቅን ነህ። ጌታ ሆይ በእውነት አንተ ክብርን ትተህ ወረድ። ጌታ በክብሪ ደግሞ በጊዜ በእውነት ያለ ልክ ከፍ ከፍ አደረገ። በዘመን መጨረሻ አንተ ብቻ ነው የምትፈርደው። ክብሩን ሁሉ ለአንተ ሰጠ። አብ አከበረ። ጌታ ኢየሱስ እባክህ ልጆቼ አንተን እንዲያውቁ አይኖቻችንን ክፈት፣ አይኖቻችንን አብራ። በቸርች ውስጥ ማንም እንዳይገፋፋ፣ ማንንም እንዳይበድል፣ ማንንም እንዳያሳዝን አቤቱ ጌታ ሆይ ትህትና በቤተ ክርስቲያን ውስጥ እንዲፈስ ጸልያለሁ። ትህትና እንዲፈስ በአብያተ ክርስቲያናት ጌታ ዛሬ በኢትዮጵያ ቤተ ክርስቲያን፣ በኤርትራ ቤተ ክርስቲያን፣ በቅዱሳን መካከል ውጭ ባለችው እግዚአብሔር ኢትዮጵያ ቤተ ክርስቲያን በክርስቶስ ኢየሱስ ትህትና መንፈስ ሙላባቸው። ይሄን ለምሰሙ ሁሉ ትህትናን አፍስስ፣ ትህትናን አፍስስ ጌታ። ለትሁታን ደግሞ ጸጋን አብዛ ጌታ፣ ጸጋን አብዛ ጌታ፣ ጸጋ ሙላባቸው ጌታ። አንተን እየተጠበቁ እየተገፉ ያሉትን ተመልከት ጌታ፣ ተመልከት። እኔ እግዚአብሔርን አከብራለሁ፣ እዚሁ ሆኜ ጠብቃለሁ ያሉትን የሰራዊት ጌታ እግዚአብሔር ታስባቸው ዘንድ ጸልያለሁ፣ ታስባቸው ዘንድ ጸልያለሁ። እኔ ማይሉትን ጌታ እግዚአብሔር ማይሻሙትን ጌታ አንተን ግን የሚጠባበቁትን እንድታስባቸው እንዳፍሩ ይለምናለሁ። ታሪካቸውን ቀይር ጌታ፣ ቤታቸውን ቀይር ጌታ፣ የልጆቻቸውን ነገር ቀይር ጌታ፣ ኑሯቸው ላይ ና ጌታ፣ ና ጌታ። ያከበሩ ይከብራሉና ያከበሩኝን አከብራለሁ። ይሄ አይሆንልኝም ብለሃል። እባክህ ጌታ እግዚአብሔር ሆይ አክብራቸው ልጆቼን፣ ባርካቸው ልጆቼን፣ በቅንነት የሚሄዱትን የሚፈሩህን እንደ ቃል የሚመላለሱትን ጌታ እግዚአብሔር የሚጸልዩትን አንተን እየተጠባበቁ ያሉትን መንፈስ ሙላባቸው፣ ጸጋ ይብዛላቸው ጌታ፣ እርዳቸው ጌታ። ኢኮኖሚካሊ አይቸገሩ፣ በጤና አይቸገሩ ጌታ፣ በልጆች አይቸገሩ ጌታ፣ አቶ አይጉደላቸው ጌታ። መንፈስ ቅዱስ ሆይ ለመንኩ፣ እባክህ ለምን ያልከን አንተ እለምናለሁ ጌታ። ጸጋ ለልጆች ያብዛ፣ ኃይል ለልጆች ያስታጥቅ፣ ለክርስቶስ መንግስት የሚያበቃ ጸጋ ሻኪሞ ኦማራፓቲውና ቺና ካላፖሳ ደንቲና ማጻታ ካላፑራ ባሰያ እንድትደግፋቸው ጸልያለሁ። አሁን ይሄ ካለችበት እንድትወጣ ጸልያለሁ። የምህረት አምላክ፣ የምህረት አምላክ፣ የክብር አምላክ ህዝብን አስብ፣ ልጅን አስብ፣ ባሪያህን አስብ። አቤቱ አንሳቸው ጌታ። አንተን ለሚጠባበቅ ሁሉ ባለጠጋ እጅን ዘርጋ ይለምናለሁ። የሰማይ አምላክ አቤቱ በዚህ ሰዓት ሰማይን በላችን ላይ ከፈት፣ ከኛ ጋር ያለ የናዝሬቱ ኢየሱስ ና እለፍን ጌታ። በኢትዮጵያ ምድር እለፍ ጌታ፣ በኢየሱስ ክርስቶስ አቤቱ ጌታ። አንተን የሚጠባበቁ አይፈሩ ጌታ፣ ትዕቢተኞች አይከናወንላቸው በኢየሱስ ስም ታቢዋልና። በኢየሱስ ስም ሰይጣን የሚነዳቸው ሰዎች ቦታ አግኙ፣ በኢየሱስ ስም ቦታ አግኙ። አንተ የምትነዳቸው ሰዎች፣ አንተ የምትመራቸው ሰዎች፣ በመንፈስ የሚመሩ ልጆች የተባረኩ ይሁኑ፣ የተከናወነላቸው ይሁኑ። ዘመን ይምጣላቸው፣ ታሪካቸው ይቀየር፣ አዲስን ነገር በቤታቸው ጀምር፣ በሕይወታቸው ጀምር። ፈውስ ይሁን። በዚህ ሰዓት ታሞ ያሉ በክርስቶስ ኢየሱስ ይፈወሱ፣ ይፈወሱ። ከራስ ፀጉራቸው እስከ እግር ጥፍራቸው ፈውስ ይለፍ፣ ፈውስ ይለፍ ጌታ። ጅማታቸው ይፈወስ፣ አጥንታቸው ይፈወስ በኢየሱስ ክርስቶስ። አይምሮአቸው ይፈወስ በኢየሱስ። መንፈሳዊ ህይወታቸው ይፈወስ ጌታ። መሰዊያቸው ይታደስ
በክርስቶስ ኢየሱስም ፈውስ ይሁን። ሆድቃቸው ሁሉ ይፈወስ፣ ኩላሊት ይፈወስ፣ ጉበት ይፈወስ። ጌታ እግዚአብሔር ሆይ ጨጓራቸው ይፈወስ፣ ልባቸው ይፈወስ። ራፖና ማጋላ ራዲና ማዚያ ሳምባቸው ይፈወስ። ጌታ ካሲም ነፃ ይሁን። በኢየሱስም ተፈወሽ፣ በኢየሱስም ተፈወሽ። ካሲም ትፈወስ በኢየሱስ ክርስቶስ። ከደም ግፊት ይፈወስ፣ ከስኳር በሽታ ይፈወስ። በዳሚ ደማቸው የታጠበ ይሁን። አሜን። ተይቀደሱ፣ ይታጠቡ። በኢየሱስም ተፈወሱ፣ በኢየሱስም ተፈወሱ። እኔ ፈዋሽ አምላክ እግዚአብሔር ነኝ ባለው በጌታ በእግዚአብሔር በልጁ በኢየሱስ ክርስቶስ ተፈወሱ። ተፈወሱ ልጆች፣ ተፈወሱ ወንድሞች። በኢየሱስ ስም፣ በኢየሱስ ስም ጸለዩ። በኢየሱስ የደዌ ኃይል የተነቀለ ይሁን፣ የሕመም ኃይል የተነቀለ ይሁን። በኢየሱስ ስም የእርግማን መንፈስ የተሻረ ይሁን። ቤት ላይ የመጣ እርግማን፣ ልጆች ላይ የሚከታተል እርግማን፣ ቤተሰብን ያጎሳቀለ ያለ እርግማን፣ ትዳር ያበላሽ ያለ እርግማን በኢየሱስ ስም አፈረስኩ። የፈረሰ ይሁን በኢየሱስ ክርስቶስ ስም፣ በክርስቶስ ኢየሱስ ስም እርግማን የተሻረ ይሁን። የዘር ማንዘር እርግማን ማሸኬ ላፑካ ፑራ ማሳንታላላ ቦያ ከቅድማት የመጣ ከአያት የመጣ ጌታ እግዚአብሔር የዘላለም አምላክ ዘመዶቻቸው ሲያመልኩ የነበረው አባቶች እናቶች ሲያመልኩ የነበረው እየተከታተለ የመጣ አሁን ለምን ብሎ እየተገዳደረ ያለ እሳት ከሰማይ ወርዶ ይብላ። ልቀቅ በኢየሱስ ስም። ዛሬ ዘሯ ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ዘር ግንድ ውስጥ ገብታለች። በኢየሱስ ክርስቶስ ዘር ግንድ ውስጥ ገብተዋል። ልቀቅ አዛለው የምትከታተል ፈርዖን እስራኤልን እንደተከታተለ በባህር እንደተሰጠመ በኢየሱስ ስም የምትከታተል መንፈስ ስጠም እግዚአብሔር ያስጥምህ። ተቃጠሉ በኢየሱስ ጌታ እግዚአብሔር አምላካችን የዚህን ዓለም አምላክ ሕዝብን እንዳስት ማጸናል። ሕዝብን አንቃ ጌታው፣ ሕዝብን አንቃ ጌታው። ጽድቅ ያብብ፣ እውነት ያፍራ። ወንጌል ጌታ እግዚአብሔር ሆይ ምድርን ይክደን። የወንጌል እሳት ይቀጣጣል ጌታ። ወንጌልን በእውነት ይሰበር፣ በእውነት ይሰበር፣ በቅንነት ይሰበር። የወንጌል ቃል በኃይል ይስራ ጌታ ሆይ። ቃሊ በኢየሱስ ዝናብ ወደ ምድር መጥቶ ጌታ ሆይ በእውነት ምድር ፍሬ እስክትሰጥ ድረስ እንደማይመለስ ቃል እንደዛው ነው። ፍሬ ያፍሩ በኢየሱስ ቃል ፍሬ ያፍራ በኢትዮጵያ ምድር፣ በየቤተ ክርስቲያን፣ በየቅዱሳን ቤት ጌታ እግዚአብሔር ቅዱሳንን አዘጋጅ፣ ለክርስቶስ መገለጥ አዘጋጅ። እስከዛ አገልግሎታቸው እንዲፈጽሙ እርዳቸው በኢየሱስ ስም። ጸጋቸው ይነሳሳ፣ በውስጣቸው የተደበቀ ጸጋ ይገለጥ፣ ኃይል ይሁንላቸው ጌታ እግዚአብሔር። ያፍሩ፣ አይኖቻቸው ይከፈት፣ ይከፈት ጌታ። እንደ መንግስት ልጆች እንዲመላለሱ ጸልያለሁ። እኛ የመንግስቱ ልጆች ነን፣ የእግዚአብሔር መንግስት ልጆች ነን ወገኖች። ማክራቫ ጄና አላቦካ ባራዲ ከናጋላራዲያ ሮፓና ማንቶራ ማጋላራዲና ሞሴያ ጭንገፋ በክርስቶስ ኢየሱስ ስም የተሻረ ይሁን። ምጨነግፍ ነገሮቻቸው ፊት የሚወጣ የሚከስ የሚራገም በኢየሱስ ስም እሳት ወርዶ ከሰማይ እሳት ወርዶ ይብላ። ተቃጠል። አየሩ እሳት ይሁንብህ፣ ህዝቡ እሳት ይሁንብህ። መስራት እንዳትችል ይከላክላል። ከኢትዮጵያ ምድር ይከላክላል። በኢየሱስ ስም ይከላክላል። አሁንም ጣልቃ እየገባ እያደረክ ያለው ነገር በክርስቶስ ኢየሱስ ስም ይፍረስ፣ ይፍረስ። በምርጫው ቦታ በእውነት በዚህ ሰዓት አንተ እያሰካካ ያለ የምታደርገው ጠማምነት፣ ተንኮል፣ አመፅ፣ ክፋት በኢየሱስ ክርስቶስ ስም ሻር የተሻረ ይሁን። በኢትዮጵያ ምድር ላይ አለቃ ነኝ የምትል ጭፍሮችን የምታሰማራ አንተ የክፋት ምንጭ ሌባ በኢየሱስ ስም ፍረሱ፣ ፍረስ። እግዚአብሔር ይገስጽ። ደሃ አደጉን የምትጮቀን መበለቱን የምትበዛበዝ የምታሰቃይ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ። ትውልድ ለእግዚአብሔር እንዳይሆን የምትገዳደር በኢየሱስ ስም ትውልድ አመለጠ፣ አመለጠ፣ አመልጧል። አትችልም። እግዚአብሔር ፈርዶብሃል። ኢትዮጵያ ያንተ አይደለችም። ኢትዮጵያ ለምድር በረከት ነች፣ ለዓለም በረከት ነች። ኢትዮጵያ ተነስታለች። በኢየሱስ ስም
ከኢትዮጵያ ፊት ውደቅ፣ ከኢትዮጵያ ፊት ውደቅ። ሃሌሉያ። እናንተ አለቆች፣ ስልጣናት፣ ኃይላት፣ የክፋት መናፍስታውያን ሰራዊት በኢየሱስ ስም ከኢትዮጵያ ልጆች ፊት ውደቁ። በኢየሱስ ስም ውደቁ። በኢየሱስ ስም ከቤተ ክርስቲያን ፊት በኢየሱስ ስም ውደቁ። ከአገልጋዮች ፊት በኢየሱስ ስም ውደቁ። በኢየሱስ ስም ፈራርሱ። ተቃወሙ ተብሎ ተጽፏል። ወገኖቼ ዲያብሎስን ተቃወሙ። ወደ እግዚአብሔር ቅረቡ፣ እሱ ወደ እናንተ ይቀርባል። ዲያብሎስን ተቃወሙ፣ ከእናንተ ይርቃል። በኢየሱስ ስም እቃወማለሁ። ከይቴ ቤት በኢየሱስ ስም ከወንድሜ ቤት እቃወማለሁ። ስራ ይፍረስ፣ ከሌሊታቸው ላይ ይፍረስ፣ ከቀናቸው ላይ ይፍረስ። በኢየሱስ ስም ፍረስ። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ተገልጧል። ስራችሁ ይፍረስ። የኃጢአት ጉልበታችሁ የደቀቀ ይሁን። አሰራራችሁ፣ የምትሄዱበት መንገድ በኢየሱስ ስም ይዘጋ። ከጥልቁ የምትወጡ መናፍስቶች፣ የጥልቁ መልእክተኛ በኢየሱስ ስም ወጋን ነው። አለቃው እንደተመታ በረዩ ጊዜ ሁሉም ሸሹ ተብሎ እንደተጻፈ አለቃውን በኢየሱስ ስም የጥልቁን አለቃ ወጋን ነው። የአየሩን አለቃ በኢየሱስ ስም ወጋን ነው። ባህር ውስጥ ያለውን አለቃ በኢየሱስ ስም ወጋን ነው። በኢየሱስ ስም በጫካ ውስጥ ያለ አለቃ የተወጋ ነው። አሜን። እግዚአብሔር ሆይ ተነስ፣ ጠላቶች በተን ተነስ። የአባቶች አምላክ፣ የኤልያስ አምላክ፣ የዳንኤል አምላክ፣ አንተ የነ ዳዊት አምላክ፣ የሐዋርያ ጳውሎስ የነ ሐዋርያት አምላክ ካፋቸው ጋር እንደወጣ ከቅዱሳን አፍ ጋር ውጣ። ጌታ ሆይ ቅዱሳንን አበርታ። እግዚአብሔር በቅዱሳን ቀኝ ቆመ፣ አበርታ። ልጆችን አዘጋጅ ለመንግስት። ኦ ጌታ እግዚአብሔር ሆይ ልጆችን የሚያሳንስ ልጆችን ጌታ እግዚአብሔር እንደ ትንሽ የሚያደርግ የምንቅ ጌታ እግዚአብሔር ፍረድ። ዛሬ ለምናለሁ የሰራዊት ጌታ ክብር ያግኛቸው። በእውነት ክብር እነሱ አልፈለጉምና ግን ያግኛቸው ጌታ። ልጆች አይናቁ፣ ልጆች ይነሱ፣ ልጆች ይቀቡ፣ ልጆች ይጎብኙ ጌታ። ልጆች ይፈወሱ ጌታ። በኢየሱስም ልዩነት ይሁን። ልዩነት በልጆች በሌላና በልጆች መካከል ልዩነት ይሁን። ልዩነት ይሁን ለልጆች። የኤልያስ አምላክ የኤልያስ አምላክ ራፖ ካማና ማሳያላጋዱ ሬፔና ማጆና ማላጋን ታላላቦ ረባ አገልጋዮች በእውነት የሚያገለግሉትን ሁሉ እጃቸውን አበርታ። ደግፋቸዋለሁ በኢየሱስም። ወንጌል የሚሰብኩትን ጌታው ቃልን በእውነት የሚያስተምሩትን ጌታ ሆይ በእውነት የሚተነብዩትን የእውነት ካንተ የሚቀበሉት ሰዎች ይበርቱ በኢየሱስም። እጃቸውን አበርታ፣ ኃይላቸውን አድስ፣ ጸጋን ጨምርላቸው። ሰማያትን በላቸው ላይ ክፈት። ልጆቻቸውን ባር፣ ቤታቸውን ባር። አንተ ደግሞ ስራቸውን ስራ ጌታው ይለምንሃለሁ፣ ማጸናለሁ። ማትሬፌቼ ነማላጋን ዳላላቦስ ሬቴና ማቱራ ማጋላራዲና ማውስ ጌታው አፈቀላጤዎች አስመሳዮችን ስለ ኢየሱስ ክርስቶስም አጋልጣቸው፣ ውሸታሞችን ጌታ እግዚአብሔር አቤቱ ዲያብሎስ የሚነዳቸው ሰዎች በኢየሱስ ወደ ቅዱሳን አይቀርቡ፣ ወደ ቤተ ክርስቲያንም አይግቡ። በኢየሱስ ማምጣቱ በኢየሱስም ገንዘብ ወዳጆች፣ ክብር ወዳጆች ጌታ እግዚአብሔር ሆይ ዙማውያን የሚጠጡ ሰዎች ጌታ ሆይ የሚዘፍኑ ሰዎች፣ የሚያጨበረብሩ ቃሌን ከሌላ ነገር ጋር የሚቀይጡ የሰማይ አምላክ ጋልጣቸው፣ አፈርሳቸው። አይከናወንላችሁ በኢየሱስም። ኢየሱስ በቂ ነው። ኢየሱስ ጌታ ነው። ማክለበይቼ ነው ማለቃስ ጌታ ሆይ እንፈልጋለን፣ አንተን እንፈልጋለን። ዛሬ ሌሊት እህቴ ትፈልጋለች። ዛሬ ሌሊት አዲስ ነገር ይሁን። ዛሬ ሌሊት ከአንተ ዘንድ ድምፅ ይምጣ። ዛሬ ሌሊት ጉብኝት ይሁን በኢየሱስ ስም። የመታሰቢያ ሌሊት ይሁንላት ይለምናለሁ። ፈልጋለችና ተገለጥ። አዲስ ነገር ይሁን። ዳለፈው ዘመን አይሁን፣ ነገሩ አዲስ ይሁን። የወንድሜን ነገር ይለምናለሁ። አገልግሎቱ ህይወቱና ቤተሰቡ እንደገና የእንደገና አምላክ እንደገና አስነሳ። ሃሌሉያ! እንደገና ተገለጠላቸው ተብሎ እንደተጻፈ እንደገና ተገለጠለት የሰራዊት ጌታ እግዚአብሔር። ሃሌሉያ!
ክብር ለአንተ ይሁን፣ ክብር ለአንተ ይሁን። በኢትዮጵያ ምድር ያሉ ደጋሚዎችና መተተኞች፣ ሟርተኞችና ጠንቋዮች በኢየሱስ ስም አሳቾች የተመቱ ይሁን። በእነዚህ የሚሰራ መንፈስ በክርስቶስ ኢየሱስ ስም የታሰረ ይሁን፣ የታሰረ ይሁን። የደጋሚ ቤት መንፈስ፣ ጠንቋዮችን የሚጠቀም መንፈስ፣ መተተኞችን የሚጠቀም መንፈስ፣ የሚመትት መንፈስ በኢየሱስ ስም ያለውን ነገር አፈረስኩ ጌታ። እስከ ዛሬ በተኑትን አፈረስኩ፣ በኢየሱስ ስም ይፍረስ። የጠነቆሉትን እስከ ዛሬ በኢየሱስ ስም አፈረስኩ፣ በኢየሱስ ስም። በከተማው ላይ በነጋዴው ላይ ጌታ እግዚአብሔር በባለስልጣኑ ላይ የሰሩትን ሁሉ በአርቲስቶች ላይ ጌታ እግዚአብሔር ሆይ አቤቱ በገበሬው ላይ የቀበሩትን የበተኑትን የሰሩትን እግዚአብሔር ሆይ የረገሙትን የጻፉትን በኢየሱስ ስም ከሰለ። አሜን አሜን። እኔ አምናለሁ የእግዚአብሔር እሳት ይሄን ያደርጋል። የእግዚአብሔር ቅናት ይሄን ያደርጋል። በኢየሱስ ስም አልተከናወነ። በኢየሱስ ስም ተሻረ። በኢየሱስ ስም ተሻረ። ዕቃ ላይ የተሰራ፣ ሰው ላይ የተሰራ፣ ልጅ ላይ የተሰራ፣ በየትምህርት ቤቱ የተሰራ፣ በየሆስፒታሉ የተሰራ፣ በየመገናኛ ስፍራ የተሰራ ሁሉ በኢየሱስ ስም ተሻረ። በኢየሱስ ስም ተሻረ። ነገሩ ተገለበጠ ተብሎ እንደተጻፈ የሐማንና የመርዶክዮስን ነገር እንደገለበጠ ሰማይ አምላክ እሱም እኮ ወገኖች በጸሎት ነው እኮ የተገለበጠ። እኔም ጾማለሁ፣ እናንተም ጾሙ። ስለዚህ እንገባለሁ ወደ ንጉሱ፣ ብጠፋም እጠፋለሁ አለ። ከዛ ነገሩ በጾም ጸሎት ከእግዚአብሔር ተገልብጦ ነበርና ወደ ንጉሱ ውስጥ ገባ። ወዲያው ምን ይሁንልሻል? ለምን? ጸሎት ነገርን ይገለብጣል፣ ታሪክን ይቀይራል። የሰማይ አምላክ ነው የሚያደምጠን፣ የሚቀበለን በዙፋኑ ላይ ያለ ቸር ነው። ለምኑ ይሰጣችሁማል አለና፣ ፈልጉ ታገኙማላችሁ፣ ሁሉ አለኝ አለ። ስሙ ይቀደስ። ጌታ ኢየሱስ የተባረከ ይሁን። ጌታ ሆይ አመሰግናለሁ፣ ሁልጊዜ ፊታችንን ስለምትቀበል፣ የለመነውን ሁሉ ስለምትሰጠን፣ ቸር ስለሆንክ ተባረክ። ጥበብ ማስተዋል ጨምርልን፣ አቅም ጨምርልን፣ መሰዊያችን አድስልን፣ ኃይላችንን አድስልን፣ አጥንቶቻችንን አበርታ። ጌታ ሆይ ቶቼ በኢየሱስ ክርስቶስ አሁን ከአንተ የምትጠብቀው ነገር በኢየሱስ ስም ይፍጠን። ወንድሜ ከአንተ የምትጠብቀው ይፍጠን። አፍጥነው ጌታ፣ አፍጥነው ጌታ። የመጎብኛ ሰዓት፣ የመጎብኛ ዘመን በኢየሱስ ስም ይምጣላት፣ ይምጣል። ታሪክ ይቀየር። አንተ እግዚአብሔር ነህ። ክብር ውሰድ፣ ምስጋና ውሰድ፣ አምልኮን ውሰድ። እግዚአብሔር ሆይ እንወድሃለን። ሰምተህ የምትመልስ አምላክ ነህና ተባረክ። በዘመናችን ሁሉ በትህትና በፊት እንድንመላለስ እርዳን። በቅንነት በትህትና እንድንመላለስ፣ ዲያብሎስን ግን ሐሳቡን እንዳንስበው ጥበበኛ አድርገን ጌታ እውቀት ጨምርልን፣ ኃይል ጨምርልን። የቃልን ስልጣን ጌታ ሆይ ቃላችንን እንደ ቃል አክብደው ጌታ ከኛ ጋር ሁን። አንተ ከኛ ጋር ከሆንክ ማን ይቃወመናል? ትበቃናለህ። ከእህቶቼ ጋር ሁን፣ ከኔ ጋር ሁን። አቤቱ ስም ይቀደስ። ሌሊታችን ይባረክ፣ ቀናችን ይባረክ ጌታ ሆይ። ሳምንታችን ይባረክ። ከኛ ጋር ቀሪ ዘመናችን ለክብር ለተማኙ እጅ አደራ አሳልፈን ሰጠን። ይህን ሁሉ ስለለምን ስለ ጌታ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስም ብለህ ስማ። እግዚአብሔር አምላክ ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ከእናንተ ጋር ይሁን፣ እግዚአብሔር ያከናውንላችሁ፣ ከፊታችሁ ይውጣ፣ እግዚአብሔር ይምራችሁ፣ እግዚአብሔር ይርዳችሁ፣ እግዚአብሔር ያከናውንላችሁ፣ እግዚአብሔር ይቆጣጠራችሁ፣ ይግዛችሁ። ለእግዚአብሔር ክብር ሁኑ። ይህን ሁሉ በጌታ በኢየሱስ ክርስቶስ ስም ጸልይ። አሜን አሜን። ሳምንታችሁ ይባረክ እህቶቼ ወንድሞቼ። ሳምንት ጌታ ቢፈቅድ ደግሞ አብረን እንጸልያለን።